እግዚአብሔር በጥበበኞች ላይ ተጨምሮ ጥበብ የሰራ እንዳይመስላችሁ። በምናምንቴዎች ላይ ነው እግዚአብሔር የከበረ ነገር የፈጠረው። የሐዋርያትን ያቸው እግዚአብሔር በመፍረሳችን ውስጥ፣ እግዚአብሔር በመበስበሳችን ውስጥ፣ እግዚአብሔር ከአፈር ጋር በመቀላቀላችን ውስጥ እግዚአብሔር እንደገና ይሰራል ነበር። ሞት እንኳን ሳይቀር እንዲህ ጠቃሚ አድርጎ ከቀየረው እግዚአብሔር እኔና እናንተ እኮ የሞት ያክል እኮ አስፈሪዎች አይደለንም። የሞት ያክል እኮ አስደንጋጮች አይደለንም። ሞትን እንኳን ለጥቅም ካደረገው እኔን፣ አንተን፣ አንቺን፣ እኛን ሁላችንን ለጥቅም አድርጎ መቀየር የሚያቅተው ይመስልሃል? እንደ ጳውሎስ ምርጥ አሳዳጅ ብትሆን እንኳን፣ ምርጥ ተቃዋሚ ብትሆን እንኳን ጠቃሚ አድርጎ ይቀይረሃል። አንድ ቀን ተገፍተን ለዘላለም እንደተገፋ ስንኖር አናሳዝንም? ሰው አንድ ቀን ጥሎን፣ እኛ ግን ከዛ በኋላ ተስፋ ቆርጠን ለዘላለም ራሳችንን ሱስ ውስጥ ጣልን የለንም? አንድ ቀን በዝሙት ተሰናክለን እንደጀመረ ይጨርሰን ብለን ይሄን ሕይወት ተለማምደን እዛው ምንዳክር የለንም? እመኑኝ፣ የወደቁ ይነሳሉ፣ የተሰበሩ ይጠገናሉ። ህልም ያለፈባቸው የመሰላቸው ህልማቸውን ባለቀ ሰዓት እውን ያደርጋሉ። እስከ መጨረሻው ህቅታ እግዚአብሔር ጋር ሆኖ የማይጠቅም ምንም ነገር የለም። ሰው ጠቃሚ መሆን ከፈለገ እግዚአብሔር ጋር ቢደርስ መልካም ነው። እግዚአብሔር እጁ የነካው፣ እግዚአብሔር የተናገረው፣ እግዚአብሔር የጎበኘው ሳይጠቅም ቀርቶ አያውቅም ወገኖቼ። ለዚህ ነው ማንም እንሁን ማን፣ ምንም እንሁን ምን፣ ብቻ ወደ እግዚአብሔር ከተጠጋን እግዚአብሔር የምንጠቅም ያደርገናል። የተወደዳችሁ ክርስቲያኖች፣ አንዳንዴ በምንኖራቸው ኑሮዎች፣ በሆናቸው ሁኔታዎች፣ በደረሰብን ነገሮች አብዛኞቻችን የማንጠቅም እንደሆነ እየተሰማን ተስፋ እየቆረጥ ራሳችንን እየጣል ብዙ ጉዳት እናደርሳለን። ግን እውነተኛ የተስፋ አምላክ ጋር ከቀረብን ወደዚህ ወደ አስደናቂ አምላክ የሚቀርብ ሰው ሳይጠቅም ቀርቶ አያውቅም። ምንም ያክል ተራ እንሆን፣ ምንም ያክል የተናቅን እንሆን፣ ምንም ያክል ቁም ነገር የሌለን እንሆን፣ እንዴ ከአፈር እግዚአብሔር እንዲህ ያለ ውብ ነገር ከሰራ ወገኖቼ፣ ዛሬ እኮ እኔና እናንተ ከአፈር የምንበልጥ እኮ ነን። አፈር እኮ በጣም ደካማ ነው፣ ሲይዙት የሚጨበጥ ነው። ለምን እንደ አፈር ተራ፣ ለምን እንደ አፈር ደካማ፣ ለምን እንደ አፈር ቁም ነገር ያጣ ለምን አንሆንም? ብቻ ራሳችንን በልዑል እግዚአብሔር እጆች ውስጥ ከከተትን እመኖኝ አፈር ከጠቀመው በላይ፣ አፈርን ጠቃሚ ካደረገው በላይ እኔና እናንተ በእግዚአብሔር እጆች ውስጥ ጠቃሚዎች ሆነን እንቀራለን። ምናልባት ዛሬ በጣም ደካማ ሆነን ይሆናል። ምናልባት ዛሬ በጣም ልፍስፍሶች ሆነን ይሆናል። ምናልባት ዛሬ ምንም ነገር የማይዋጣልን አጓጉል ሆነን ይሆናል። ግን እመኑኝ በእኔና በእናንተ ሰውነት ውስጥ ያለው ጠንካራው አጥንት የቆመው
ከአፈር ነው። እግዚአብሔር ያሳያችሁ። ይሄ አፈር እንዲህ ያለ ብርቱ ጠንካራ አጥንት ያስገኛል ብላችሁ ታስባላችሁ? አዎ። ዛሬ ምናልባት በዓለም ፊት እጅግ በጣም ምስኪንና ደካማ ልንሆን እንችላለን። በእግዚአብሔር እጆች ውስጥ የገባች አፈር ብርቱ አጥንት እንደሆነች እመኑኝ፣ እግዚአብሔር እጆች ላይ ያረፈችም ነፍስ እንደዚህ አይነት ጠንካራ ትሆናለች። እግዚአብሔር አፈርን እንደዚህ ጠቃሚ ካደረገው ወዳጄ፣ አንተማ በእግዚአብሔር እጆች መካከል ካረፍክ ምንኛ ጠቃሚ እንደሆን ካሰብከው። እግዚአብሔር አፈርን ጠቃሚ ካደረገ እኔና አንተን ጠቃሚ ሳያደርግ ሳይቀይረን የሚተወን ይመስልሃል? ብቻ እጆቹ ላይ ይረፍ፣ ብቻ እቅፍ ውስጥ ግባ፣ ብቻ ጠቃሚ ወደሚያደርገው አምላክ ተጠጋ። እግዚአብሔር ጠቃሚ አድርጎ ይቀይረሃል። ዛሬ ደካማ ሆነ ሊሆን ይችላል። ብርቱ የምትሆንበትን አድራሻ ልንገርህ። እግዚአብሔር እጆች ላይ ብርቱ ትሆናለህ። እግዚአብሔር ክንዶች ላይ ጠንካራ ትሆናለህ። እግዚአብሔር መስራት ይችልበታል። ልፍስፍሱን ብርቱ አድርጓል። የሚበተነውን አፈር ሰብስቦ አቁሟል። የተበተንኩ ነኝ አትበል። ይልቅ እግዚአብሔር ክንዶች ላይ ረፍና እንዴት እንደምትሰበሰብ ታየዋለህ። ጉድለታችንን እንኳን ሳይቀር መሙያ የሚያደርገው መዋረዳችንን ለክብር አድርጎ ሲቀይረው አይደንቃችሁም? እግዚአብሔር የበደልነውን ሲክስ ካሰብነው በላይ ሲያደርገው አይመስጣችሁም? እግዚአብሔር ይሄንን እጅግ አስደናቂ በደል እንኳን ሳይቀር ለጥቅም አድርጎ ፍቅሩን እንድናውቅበት፣ ማንነቱን እንድንማርበት፣ ስለኛ ያለውን ውድ እንድንረዳበት፣ የበለጠ ፍቅሩ ውለታ እንዲያስይዘን ጉልበቱ ሳይሆን ለኛ ያለው የፍቅር መሰጠቱ እንዲያሸንፈን ማድረጉ አይደንቃችሁም? ወዳጆቼ ምናልባት እንደ ቅድስት እሌኒ በዚህ ዘመን ንጽህናችሁን እናንተ ብቻ እያወቃችሁ ግን የተወረወራችሁ ትኖራላችሁ፣ የተጣላችሁ ትኖራላችሁ። ስራሽ ያውጣሽ ተብለሽ የተገፈተርሽ ትኖሪያለሽ። አባከና የሌለሽ ወጀብና አውሎ ባለው የባህር የተመሰለ ሕይወት ውስጥ ልንላጋ የምንችል እንኖራለን። ከወዲህ ወዲህ የምንማታ ወዳጆቼ እግዚአብሔር እጆች ላይ መዋል፣ እግዚአብሔር እጆች ላይ ማደር፣ በእግዚአብሔር እጆች ላይ መራመድ እንዴት ይደንቃል ወገኖቼ። እግዚአብሔሩም ጨከነብኝ ባዮች ስንት እንሆን ይሆን? የእግዚአብሔርን ጠቃሚ አድርጎ የመቀየር ሐሳብ ያልተረዳን ስንቶች እንሆን? እመኖኝ ምድር ሊተወን ይችላል። ያመናቸው ሰዎች ሊከዱን ይችላሉ። የምንጠቅማቸው ሰዎች እንዳንጠቅም አድርገው ሊጥሉን ይችላሉ። ግን እመኖኝ እግዚአብሔር እጅ ላይ ይሄ የለም። እግዚአብሔር እጅ ላይ ያረፈ እግዚአብሔርን እያሰበ የሚኖር ሰው እንደጣለው እግዚአብሔር እንደማይጥለው ያውቃል። እግዚአብሔርን በደንብ ያውቀዋል። ትላንት ተበላሽቷል፣ አበቃ። ትላንት ተበላሸ ማለት ግን ዛሬም ነገም ይበላሽብሃል ማለት አይደለም ወዳጄ። እዩዋት፣ በቃ ትላንት ተሳስተሃል፣ ትላንት አጥፍተሃል፣ ትላንት ወድቀሃል። ለምን ዛሬና ነገ ትወድቃለህ? ትላንትህን መነሻ አድርገው ወደ ኋላ ማፈግፈግህን ወደፊት ለመንደርደር አድርገው፣ ቀይረው። የወደቁ አይነሱምን? የሳቱስ አይመለሱምን? ይላል እግዚአብሔር ቃል። ከወደቅ እግዚአብሔር ጋር ከሆንክ ትነሳለህ፣ ከተሳሳት ትታረማለህ። ለምን ሁል ጊዜ የትላንት ሕይወትህ ነገ ላይ እንዲያጠላበት ትፈቅድለታለህ? አሁን ባለን ማንነት፣ አሁን ባለን ድካም፣ አሁን ባለን ምልልስ፣ አሁን ባለን ጉድለት ተስፋ ቆርጠን ወደ ባሰ ውድቀት እንዳንሄድ ትጠቅማለህ።
መቼ አናውቅም፣ እንዴት አናውቅም፣ ግን ትጠቅማለህ። እግዚአብሔር ጠቃሚ የሚያደርገው ደግሞ እንደዚህ አይነቶቹን ነው ወገኖቼ። እግዚአብሔር በጥበበኞች ላይ ተጨምሮ ጥበብ የሰራ እንዳይመስላችሁ። እግዚአብሔር በደካሞች ላይ ነው እግዚአብሔር ጠቃሚ ነገር የሰራው። በምናምንቴዎች ላይ ነው እግዚአብሔር የከበረ ነገር የፈጠረው። ይሄው ቅድስት እሌኒን ተመልከታት፣ ይሄው ሐዋርያትን ያቸው። የተወረወራችሁ የተጣላችሁ ተስፋ እንደሌላችሁ አይሰማችሁ። እግዚአብሔር በእኛም ሕይወት ውስጥ ተስፋ አለው። እንደተቆረጠ ነገር የቆጠራችሁ እግዚአብሔር የሚቀጥለው ሕይወት አለው። ይህ ያስደንቅም። ማንም በእግዚአብሔር ፊት እንዴት ተስፋ ይቆርጣል ታዲያ? ቢወረወር፣ ቢጣል፣ ችላ ቢባል፣ ቢከዳ፣ እሱ ታምኖ ዓለም ባይታመንለት በእግዚአብሔር ፊት ብቻ ታማኝ ከሆነ እመኑኝ፣ የወደቁ ይነሳሉ፣ የተሰበሩ ይጠገናሉ። ህልም ያለፈባቸው የመሰላቸው ህልማቸውን ባለቀ ሰዓት እውን ያደርጋሉ። እስከ መጨረሻው ህቅታ ይሰራሉ። አንዴ ቆሽሽ ያለው ብለህ እንደጀመርክ ይጨርሰኝ አትበል። ተራራ የሚያክል በደል እንኳ ቢኖር አንተ ተራራ ሆይ በዘሩባቤል ፊት ምንድነህ? ደልዳላ መሬት ትሆናለህ ይላል። ለእግዚአብሔር ምን ያቅተዋል? ምን ይሳነዋል? ለአንተ የሚያቅት ነገር የለም ተብሎ የለም። አታምኑትም? እግዚአብሔር የሚያቅተው አለ? እንኳን የኔና የአንተ ኃጢአት የዓለሙ ኃጢአት ፍቅሩን ያልቀየረበት በደሙ መፍሰስ ያነጻው አይደለም። ቃል ብቻ ይናገር ይበቃዋል። ጠቃሚ አድርጎ ይቀይረዋል። የዓለሙ እኮ ጥራጊ ሆንኩ፣ የዓለሙ እኮ ቆሻሻም ማን ያቀኛል? እኔ ማን ለምን ለ300 ዘመናት ማንም ላስብ ይችላል? ዘመን ረዘማት በል፣ ጊዜ ሄደብኛት በል። 300ውን ዘመን እንደ 3 ቀን እንዳትቆጥረው እግዚአብሔር ሊያደርግህ ይችላል። አምላካችን ይሄ ነው። አይተነዋል፣ እንመሰክርለታለን። አውቀነዋል፣ እንናገርለታለን። ብዙ ዘመን ላጠቅሙ ትችላላችሁ። እመኑኝ፣ መኖራችን ብቻ ይጠቅማል። ደግሞ ትንሽ ፈቀቅ ያለ ትግል ደግሞ ብናደርግ የበለጠ ጠቃሚ እንሆናለን። ለብዙ ዘመናት አልጠቀምኩም ብለህ ከእንግዲህ ወደማይጠቅም ህይወት እንዳትገባ ነው ይሄን የምነግርህ። ብዙዎች የማይጠቅሙ ሆነው ጀምረው ግን የሚጠቅሙ ሆነው ተቀይረዋል። የሚጠቅሙ ሆነው ጨርሰዋል። ዛሬ ያለው ማንነታችን የማንጠቅም መሆናችንን እያሰብ ነገራችንንም እንዳናጨልመው ተስፋችንንም እንዳንቆርጠው። ትጠቅማለህ። መቼ፣ እንዴት፣ በምን አይነት ሁኔታ እሱን እግዚአብሔር ያውቃል። ብቻ እኔና እናንተ በእግዚአብሔር እጆች ላይ ማረፍ ይገባናል። ከእግዚአብሔር ጋር መሆን ይገባናል። በእግዚአብሔር ተስፋ ውስጥ መኖር ይገባናል። እግዚአብሔር አምላካችንን ተስፋ አድርገን ልንኖረው ይገባል። አሁን ከሰው እይታ ርቀህ በጣም ምስኪንና የተቆራመጥክ ወይም ምንም ነገር የሚያይ የሚያስተውልህ ሪኮግኒሽን እውቅና የሚሰጥሽ አተሽ ሊሆን ይችላል። ግን እመኑኝ አንድ ቀን ዓለም ሁሉ ከሩቅ እንዲያይህ እግዚአብሔር ማድረግ ይችላል። አንድ ቀን ያላየ ሰው ሁል ጊዜ እንዲያይህ፣ እንዲያደንቅህ፣ እንደዚህ ሊያደርግ ይችላል። እግዚአብሔር ስምህን እግዚአብሔር ያውቀዋል። ዓለም ላይ ያውቀው ይችላል። እግዚአብሔር በመጨረሻው ሕይወትህ ጠቃሚ አድርጎ የሚሰጥህ ከሆነ ተዋታችን ዓለም መከራዋል፣ ታገሳታ የዚችን ዓለም ፈተናዋል፣ ታገሳ የዚችን ዓለም መተው፣ ታገሳ እዚህ ዓለም ላይ ባጠቅም ብዙ አትደነቅ። የምትጠቅምበት የአልዓዛር ቀን ላንተም ይመጣል። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን።